ሰላም ጤና ይስጥልን ውድ ተመልካቾቻችን እንግዲህ በሰንበት መዝናኛ ፕሮግራም እንደ ባህል በኢትዮጵያ በተለያዩ አካባቢዎችም የተለመደው ቡና መጠጣት ነው። ቡና መጠጣትን ደግሞ ቡና ሲጠጣ ብዙዎችን ቡና ያሰባስባል፣ ያቀራርባል፣ የተለያዩ ሀሳቦችንም እያነሳ ሰው በተሰበሰበበት ያወራል። ከድሮም ባህል ጀምሮ እንግዲህ ጎረቤት ከጎረቤት ጋር ቡና አብሮ ተጠራርቶ ሲጠጣ ስለተለያየ ጉዳዮች ያወራሉና አሁን ግን እየተለመደ የመጣው በከተሞች ላይ የጀበና ቡና ሲጠጣ ይዘወተራልና በጀበና ቡና ቦታዎች ላይ ደግሞ ብዙ ሰው ተሰባስቦ ጓደኛ ከጓደኛ ጋር ብዙዎቹ ተሰባስበው ሲጠጡ ይስተዋላል። በዚህም ቦታ ምን አይነት ነገርን ነው የሚጫወቱት፣ ስለምን ርዕሰ ጉዳይ አንስቶ ነው የሚወያዩት የሚለውን ጉዳይ ልናስቃኛችሁ እንግዲህ ከተማ ውስጥ ተዟዙረን ያነጋገርናቸው አሉ። ብዙውን ጊዜ አብረን ስንሆን ለመጫወትም አንዳንድ ጉዳዮችን አንስተን ለመወያየትም ብዙውን ጊዜ ሰው ቡና ይመርጣልና የእርሶ ልምድ ምን ይመስላል? ምን አይነት ቡና ስትጠጡ ምን አይነት ሀሳብ ላይ መወያየት ነው የሚያስደስቶት? ያው ቡና ስንጠጣ የምናወራቸው ነገሮች ስለ ጓደኝነት አንዳንድ የስራ ባህሪ ሊሆን ይችላል። አንዳንድ በአካባቢ የሚታዩ መሰረተ ልማቶች አስተያየት በዛ ዙሪያን አንዳንድ ሀሳብ በዛ ዙሪያ ስለ ልማት በምንሰራው ነገር መልካም የሆኑ ነገሮች መልካም ነው በማለት ደግሞ አስተያየት ለሚፈልጋቸው ነገሮች እንደዚህ ያን እንትኑ እድሉ ባናገኝም እንደዚህ አይነት ሰዎች ባሉበት ያው አብረን ዲስከስ እናደርጋለን። እኛ ስለ ሀገራችን ልማት እድገት አሁን ላይ ከተማ ውስጥ እየተከሰቱ ስላሉ ነገሮች ስናወራ ደስ ይለናል። ለምሳሌ አሁን ላይ እየተከሰቱ ያሉ ምንድናቸው? ስለምን ልማት መንገድ ምናምን እየተስተካከለ ስላለው ስናወራ በጣም ደስተኞች ነን። የሀገራችን ልማት ስለሆነ እና አብዛኛውን ጊዜ ስለሱ እናወራለን። ሳይ ደግሞ ሲኒም የለውምና ቡና አይጠጡም። ምን ሀሳብ አሉት? ቡና ማልጠጣው በፊት በልጅነቴ ጨጓራ በሽታ ጀምሮኝ ነበር። ስለ ጨጓራው ያኔ ቡና መጠጣት በጨው ምናምን በስኳር ስንጠጣ ጨጓራዬን ስለማያምን ለዛው ትቻለሁ እንጂ ከሚጠጡ ሰዎች ጋር እኔም ቀርቤ መጫወትን ይወዳለሁ። ቤት ቡና ሲቆላ የቡና ሽታው ቤቱ ጎረቤት መጥቶ ሲጫወት ደስ ስለሚል ቡና አልጠላውም፣ ግን ስለሚያመኝ ነው እንትን የሚለው እንጂ። ቡና ሲጠጣ ምን አይነት ሀሳብ ማንሳት ወይም በምን አይነት ርዕሰ ጉዳይ ላይ መወያየት ነው እርሶን የሚያስደስቶት? አይ ቡና ሲጠጣ ሰፈር ሰዎች ተሰብስበው ለሰፈራቸው ደህንነት፣ እድርተኛ ከሆነ ስለ እድሩ፣ በአካባቢ ደግሞ አንዳንድ መንግስት ያልደረሰባቸው ችግሮች ካሉ እኛ አካባቢ እኮ እንደዚህ ያለ ችግር አለ፣ እሱን ለሚመለከተው አካባቢ ብናበል የራሳችን ችግር ሊቃልል ይችላልና እንደዚህ ብናደርግ መፍትሄ ሊሆን የሚችለው ይሄ ነው የሚለውን በሰፈር ለቡና በተሰበሰቡበትም ሀሳብ ያመነጫሉ። ከዛ በኋላ ለሚመለከተው አካልም ነው መፍትሄ እንዲያገኙ የሚያደርጉበት ሴሬሞኒ ነው። ጥሩ ነው። ያው እሱ እንዳለው ስለ ይሄ ኮሪደር ልማት አለ አይደል? በዛ ነገር አንስተን ያው የሆነ ቦታዎች መንገድ ዝግ ነበር ቅድምና ስለሱም እያወራ ይሄ ነገር ሰፊ ከተማ ሰፊ ቢሆን አንዳንድ በኩል እየተጠቀሙ ሌላኛውን ደግሞ ሪዘርቭ ለማድረግ እንትን ቢሆን ጥሩ ነበር ምናምን እያለ እያወራ ነበርና ያው ሌላ ነገርም አለ፣ ብዙ የሚወራ ነገር አለ። ለምሳሌ ብዙ ነገር ሲባል ስለምን ስራ እናወራለን። ስራ ቦታ ያጋጠሙ ነገሮችን አንዳንድ አጋጣሚዎች አሉ የሚያስቁ ነገሮች፣ እሱን ደግሞ እያወራን ያው ኢንጆይ የምናደርግበት ሰዓትም ስለሆነ እንደዛ። ያንቺ ልምድስ ምን ይመስላል? እሺ የኔ ልምድ ብዙ ጊዜ ስለ ስራ ነው ማወራው። ከዛ አልፎ ደግሞ ስለ ሀገር፣ ስለ ጓደኝነት ያለው ነገር ነው የምናወራው።
ለምሳሌ ስለ ጓደኝነት ሲባል ስለ ጓደኝነት ምን ቢያንስ አሁን በእኔና በሱ መሀል ያለውን ጓደኝነት አንስተን ስራ ቦታ ላይ ያለው ቅርርብነትንም አንስተን በዛ ዙሪያ ነው የምናወራው። ጠጣ ያለውን አብሮነትን እንዴት ይገልጻል? እርሶ ደግሞ ቡና ሲጠጣ ያለው አብሮነት አንደኛ ቡና ላይ እንደዚህ ስናወራ ጊዜ ማሳለፊያ ይሆናል። ሁለተኛ ለምሰራው ስራ አንዱ ጋር ተመካክሮ ለመስራት ይመቸዋል። ለትውቅም ይሆናል። እንደዚህ ያሉ ነገሮች አሉ። በእርግጥ ኳስ ምናምን ሲያወሩ ደስ ይለኛል፣ ግን አሁን ከነሱ ጋር በመቀመጥ ራሱ እየተናደድኩ ነው። እነሱ እኮ ስለ ኳስ የሚያውቁት ታምር እንኳን ብዙም የለም። ስለዛ ሲያወሩ ነው ደስ የሚለኝ። ግን እነሱ አሁን በዛ በኩል ወፍ ምንም የለም። ከሱ ጋር ሲሆን አሁን ስለ ሀገር ስለማምን እናወራለን። እነሱ ደግሞ አንድ ስራ ቦታ ስለሚሰሩ አንድ ላይ ያወራሉ፣ አንድ ላይ ይጫወታሉ። አሁን እነሱ እንደውም ጠር ጋብዞን ነው የመጣ ነው እኛ ግን ብቻ ስለዚህ ስናወራ ነው ደስ የሚለኝ። እኔ ግን ኳስ ከሚያወሩት ጋር ሳወራ ነው ብዙም ደስ የሚለኝ። እኔም በግል በእርግጥ ሰዎች ባህሪያቸው የተለያየ ነው። እኔና ወዳጆቼ እዚህ ስንሰበሰብ ጥቂት ደቂቃዎችን እንናፈስ በሚል ተጠራርተን ነው የመጣ ነው እና እዚህ ቦታ ስንገናኝ ደግሞ መንፈሳዊያን ሰዎች ነን። መንፈሳዊያን ሰዎች ደግሞ ስለ መንፈሳዊ ነገር ነው የሚያወሩት። እንግዲህ መጽሐፍ ቅዱስም ሲናገር መንፈሳዊያን ሰዎች ከመንፈሳዊ ሰዎች ጋር ሲገናኙ እርስ በርሳችሁ በመንፈሳዊ ቅኔ ተቀኙ፣ ተነጋገሩ ይላልና ስለዚህ እንደ እግዚአብሔር ቃል ደግሞ እኛ ስንሰበሰብ በማንኛውም ምክንያት ላይ በምንሰበሰብበት ጊዜ ስለ መንፈሳዊ ነገር ስናወራ ደስታን ይሰጠናል። ለምሳሌ ቡና አብሮ ሲጠጣ የተለያዩ ጉዳዮችን አንስቶ መወያየት መነጋገር አለና ባይነሳ ይሻላል ብሎ የሚያስቡት ሀሳብ አለ። በቡና ቦታ ላይ ባይወራ ባይነሳ ብሎ የሚያምኑት በቡና ላይ ባይነሳ የሚባለው ሀሜት። ለምሳሌ አሁን ሰውን እክሌት እኮ እንዲህ ያለች ሰው ናት፣ እክሌት እኮ እንዲህ ያለ ሰው ነው፣ ለእድገት፣ ለልማት፣ ለጓደኝነት፣ ለፍቅር ካልሆነ በስተቀር ሰውን በፊት እንደውም በምሳሌነትም ሰው አንዳንድ ሲናገሩ በስጋ በቡና ቦታ የሰው ስጋ ይበላል የሚሉ ሰዎች አሉ። ስለዚህ የዛ አይነት የሀሜት ጉዳይ ባይነሳ ደስ ይለኛል። እኔ ሰው ባያሙትና የዛ አይነት ነገር ቡና ቦታ ባይነሳ ጥሩ ነገሮች የፍቅር ነገር፣ የቡና ነገር፣ ማህበራዊ ጉዳይ፣ ስለ አካባቢው እድገት፣ ስለ አካባቢው ለውጥ ቢወያዩ ደስ ይላል እንጂ ሀሜት ባይነሳ ደስ ይለኛል። አመሰግናለሁ። የእርሱ ሀሳብስ? አዎ ቡና ለምሳሌ ለሱስ ጥሩ ነው፣ ለጊዜ መሰጥ ጥሩ ነው። አንዳንድ ሰው አንድ ቦታ ለማሄድ አቅዶ ወይ ወጥቶ ያለ ቡና ከቀረበ ያ ቦታ ለማሄድ ጊዜ ይፈጅና ሰው ጥሎም ሊሄድ ይችላል። ይሄ ቡና ባይጠጣ ይሻላል፣ ይሄ ቡና አስቀራብኝ አይደለም ብሎ ሰው ይናገራል። ቡና ላይ ሲሆን አሁን ጋሽ እንዳለው ቤት ያለ ቦታ የነበረው ሰው አንስቶ ሳወራ የኔ ጊዜ የበጀው እኮ እዚህ ላይ ሳወራ እንዲህ አንስተን ነው እንዲያን ሱስን ጠጥተን ብንለይ ምን አለበት ያሉ የሚናገሩ ነገሮች ይኖራሉ። ይሄን የሚሰሩ ነገሮች ይከተላል ቡና ላይ። ስለዚህ ባይነሳ ይሻላል። አመሰግናለሁ። እንግዲህ የእርሶስ ልምድ ምን ይመስላል? ማለት ምን ያህል ጊዜ የሆኑት ቡና ከጀመሩ? ለቡና ያለው ሀሳብ ምን ይመስላል? አመሰግናለሁ። ቡና መጀመሪያ እኔ አልጠጣም። ቢያንስ ዛሬ 10 ዓመት አካባቢ ይሆናል። መጽሐፍ ቅዱስ ኮሌጅ ነበርኩ። ከኔ ጋር የነበሩ ጓዶቼ በጣም በቡና ሱስ የተጠቁ ናቸው። ክላሱን እንደጨረስን ስንወጣ ቡና ይላሉ እና ቡና ባይዘው ይመራል። እኔ በራሴ ቡና ከጠጣውኝ ይከብዳል እና ጭራሽ ምንም ባልጠጣም ስለነሱ ብዬው ከትምህርት ቤት ወጥቼው ይጠጣል። ከዛ በየቀኑ እንደዛ እየለመጥኩኝ መጣፈጥ ጀመረ እና ስቲሙላንትም ያው ጠቃሚ እንደሆነ በትምህርት ዓለም እረዳለሁ። ዲቴል ግን ምንም ባልጠጣ ስለነሱ ብዬው እየሞካከርኩኝ ቀጠልኩኝ። ቡና ላይ ብዙም ሱስ የለብኝም። አብዛኛው ቡና ቢጠጣም ባልጠጣም ምንም የሚሰማኝ ነገር የለም።
እኔ በቡና ፋንታ ያው ወተት ብጠጣ ደስ ይለኛል። አብዛኛው ጊዜ ጓደኞቹ ስለምጠጡ ነው ቡና የምጠጣው እንጂ የቡና ሱስ ይዞኝ አይደለም። ስለዚህ ቡና ላይ ለየት ያለ ሱስ ስለሌለ ይሄን ያህል ቀን ሙሉ ባልጠጣም ምንም እንትን የለኝም። ስለዚህ ቡና ጓደኞቹ ስለምጠጡ ነው የምጠጣው አብዛኛው ጊዜ። እኔ ለራሴ ብቻ የሆነ ቡና የሚጠጣበት ቀን የለም። አብዛኛው እንደዚህ ሲሆን ደግሞ አብዛኛው ስለ አካባቢ አንዳንድ ነገሮችን በምናወራቸው ነገሮች አብዛኛው ጊዜ መንፈሳዊ ነገሮችን እንደዚህ አይነት ቦታ ተነስቶ ስለ እግዚአብሔር ቃል ስወራ በጣም ደስ ይለኛል። በቃ እኔ ያላወቅኩት ሌላው ሲያስረዳ እኔ የመጨረሻ ደስ የሚለኝ እንደዚህ አይነት ነገሮችን ሲሆኑ ሲደረጉ ደስ ይለኛል። አመሰግናለሁ። እንግዲህ በምን አይነት ሲኒ ቡና መጠጣት ይወዳሉ እርሶ? ብያለሁ እኮ ቅድም ብዙ ሱስም የለም ብጠጣም እንደዚህ አይነት አሁን ሲኒ ወላይታ ሲኒ አለ። ቀደም ብሎ እንትን ያለው በዚህ አይነት እንትኖቹ ስጠጣ ደስ ይለኛል። ቡና ሲኒው ደስ ስል ነው ቡና እንትን ቡና ደግሞ ብዙ እንትን ሱስ ባይኖርም በጣም ጥቁር ባይሆንም ቀይ ሲሆን ከለሩ ደስ ይለኛል። ያን ያክል ቦታም አልሰጠው። ያው በጣም የሚወዱት ጓደኞች አሉ። ካልጠጡ ስራ መስራት ማይችሉ ሲጠጡ ደግሞ ነቃ የሚሉት ያው ሱስ ከሆነባቸው እኔ ደግሞ ያን ያክል ቦታም አልሰጠውም። ሱስ እንዲሆንብኝ አልፈልግም ምንም ነገር። ለዛ ለቡና ያን ያክል ቦታ ከጠጡ ጠጣለሁ፣ ደግሞ ካልጠጡም እተዋለሁ። ያን ያክል ቦታ ሰጥቼ የምጠጣው ነገር አይደለም። ቡና አላስለመድኩም። ራስን ብለምድ ኖሮ ያስቸግረኝ ነበረ። ያው ብዙም ለቡና ያን ያክል ቦታ ስለማልሰጠው ለኔ ችግር የለብኝም። የሲኒ አይነት አንዳንዶቹ የሚመርጡ አሉ። አሁን ቀይ ሲኒ ካልሆነ አልጠጣም የሚሉ አሉ። የእርሶስ ምርጫ? እሱ አምልኮ ነው። እሱ ሲኒ ቀይ ጥቁር የሚለው አምልኮ ነው። የሚፈልገው ቡና ሱስ እስከሆነ ድረስ ሲኒ መምረጥ ሳይሆን ቡና ማምረጥ ነው። እኔ ሱሴ ከተፈጠረው እስከ ዛሬ ቡና ሱስ አለብኝ። በቀን 3 ጊዜ ነው የሚጠጣው። ካልጠጣው ያመኛል፣ ያንቀላፈኛል። ግን ሲኒው እንዲያውኑ ጩራደ ሲኒ ሳይሆን ትልቅ 40 ሳፒስ የሚለው ሲኒዎች አሉ ድሮ። ያውኑ ሲኒ ያው ክብር ዘበኛ ብሎ ሲኒዎች አሉ። ይሄ አንድ ጊዜ ፉት ሲል ያልቃል። በሚመርጣው ትልቅነቱ ነው እንጂ ሲኒ መልክ አልመርጥም። ከመልክ ጋር ጉዳይ የለም። የሚጠጣው ቡና ስለሆነ ቡናው ነው ጉዳይ ያለው። ቡናው ምን አይነት እንዲሆን? ቡናው የጠቆረ ያልሳን ቀይ በጣም ሳይጠቆር የተቆላ ቡና፣ ሲፈላም ያልጠቆረ ቀላ ያለ ቡና፣ ደግሞ ውሃ ያልዛን መረር የሚለው ቡና ሱስ የሚመለስ ቡና ነው የምወደው። ቢጠጣም ባልጠጣም እኔ ግድ የለኝም እና ቡና ለመጠጣት ከፈለኩ እንደዚህ አይነት ወዳጆቼ ጋር የልብ ሰው ጋር መጥቼ አንድ ሲኒ ቡና እየጠጣው ውሃ እየጠጣው መንፈሳዊ ነገሮችን ተናግሬ ወደ ቤት እመለሳለሁ። ቡና በቤት እጠጣለሁ። ቡና ልዩ አይነት ለኔ የሚሰጠው ምንም አይነት ሌላ መልእክት የለውም። ምን ያህል ጊዜ ጠጥተሃል ብለን መውሰድ እንችላለን ወይ? ቡና ደግሞ አንዳንድ ሰው የሲኒ መልክን ሁላ የሚመርጥ አለ። ከመስመር ከሲኒ መስመር አለ አይደለ? ይሄ ከዚህ መስመር ሲያልፍ ማይወዱ አሉ። ሞልቶ ካልፈሰሰ ደግሞ አልጠጣም የሚሉም አሉ። ያንተ ልምድ ምን ይመስላል በዚህ ዙሪያ? ኦኬ፣ እኔ ቡና የሆነ ጓደኛ የትምህርት ቤት ጓደኛ ነበረኝና በሱ ምክንያት ነው መጠጣት የጀመርኩት። እሱ እየጠጣ ይጣፍጣል እኮ ጠጣ ይለኝ ነበር በሳቱ ማለት ነው። እኔ ሻይ ብቻ ነው የምጠጣው። ከዛን እንደምን ብሎ ስፕሪስ ጠጣሽ ምናምን እያለ ከሻይ ወደ ስፕሪስ አስገባኝ እና ምናልባት የሚዲያውን ሰምቶ ይገረማል ብዬ አስባለሁ። ያቤጽ ኢዮብ ይባላል፣ አብሮ አደጌ ነው እና በሱ ምክንያት ጀምሬያለሁ። ግን ሲኒ እኔ አሁን ላይ እዚህ ጋር ያለውን አንቺ ከጠየቅሽኝ በኋላ ነው ያየሁት ሲኒ ግን የምመርጠው ሲኒ ሰማያዊ ነው እና ቀይ በይበልጥ የሚመርጡ ሰዎች አሉ። እና ቡና ከጀመርኩኝ የለም ባል 4 አመት 5 አመት ይሞላልኛል ማለት ነው። እና ሞልቶ ሲፈስ ደስ ይለኛል። ሲኒ ግን አልመርጥም። ሰማያዊ ከሆነ ግን ደስ ይለኛል። አሁን በዚህ አጋጣሚ ሲኒውን አላየሁኝም፣ ግን ከጠየቅሽኝ በኋላ ገና አይቼዋለሁ። እኔም ወደው ከለር ነው ሰማያዊ ደስ ይለኛል ማለት ነው። ለምን ይሁን ምናልባት በልቤ እሱን ይዛለሁ፣ አልገልጽልሽም። ለመግለጽ ፈቃደኛ አይደለም ማለት ነው ሰማያዊነቱን። እንዲሁም ልግለጽልሽ፣ ይኸው ቢያንስ ሁሉም ነገር ሰማያዊ ነው።
እንደዚህ ነው የምቀበለው። ከለሩ ሰማያዊነቱን ሳይሆን እዚህ አክቲቬት የምናደርጋቸው ነገሮች ሁላ ከሰማይ የተሰጡልን ነገሮች ናቸው በሚለው በመንፈሳዊ መግለጫ ነው የምቀበለው ማለት ነው። የክብር ሲኒ ነው ያሉኝ። ክብር ዘበኛ የሲኒ ስም ነው። በአሁኑ ጊዜ ግን ሰዎች ብዙን ጊዜ ቅቤም ስለተወደደ በአሁኑ ጊዜ ቅቤ በጣም ተወዷል። ቅቤ ቡና ቶሎ ቶሎ አያፈሉም። እኔ ግን ክብር ዘበኛ የሚባለው ሲኒ ቅቤ ቡና ከላይ በኩል ቅቤው ተንሳፎ የሚታይ ያንን አፍልተው ቢያቀርቡ እስከ 4 ሲኒ መጠጣት ይችላል። አሁንም ቢሆን ይጠጣሉ ማለት ቅጠል ቡና በቅቤ ቢፈላ ምን ጊዜም ከምግብ በላይ እሱን ይወደዋሉ። ከንፍሮ በተለይ ከንፍሮ ጋር ቡና በጣም ነው የምወደው ስልሽ ያው ከልጅነቴም ቡና ስጠጣ ነው እንትን የጀመርኩበትን ጊዜ ባላስተውስም ቡና ረጅም ሳጠጥቻለሁ። ግቢ ስንማር ስቲል ነው ባለውበት እንትን ላይ ቡና ላይ አልደራደርም። በቃ የትኛው ምግብ በላ ኢቭን ቡና ካልጠጣውኝ የሆነ የጎደለ ነገር ይሰማኛል ማለት በዛው በቀይ ስኒ ያልኩሽ እሱን በቀይ ስኒ ነው ምርጫ ስኒ ነው የምጠጣው። ቀይ ካልሆነ ትንሽ ቅር ይለኛል ምናምን ነገር እኔ አላውቅም። ሲሪየስሊ እንደዛ ነው እና ቡና በቀይ ስኒ ምናምን የሚባለውን ሰዎች እንትን ሲሉ ነበር። የሆነ ትላልቅ ሰዎች ቡና በቀይ ስኒ ምናምን የሚባል እንትን አለ አይደል? የሆነ ሰዎች የሚጠቀሙ አይነት እንትን አለ እና እንደዛ አርጌም ተቀብዬ ይሁን አላውቅም በቀይ ስኒ ደስ ይለኛል እና እጣን ሲኖረው ቡና ሞልቶ ምናምን ነገር ባይፈስም ያው ሙሉ ሲሆን ምናምን እንደው ቅር ይለኛል። ሳያሞሉ ምናምን ሲሉ እንደገና ይዣቸው ነው በሙይል ምናምን ይያነሲል እንደዛ ላይ ወንድሞች በህብረት መቀመጡ እንደው መልካም እንደው ያማረ እንደዛ ህይወትና በረከት አዟል። አሁን እኛ ስንሰበሰብ መንፈሳዊ በረከቶችን እርስ በርሳችን ሼር ተደራርገን ለሚመጣው ትውልድ መልካም ነገር አድርገን ለማለፍ ነው። ቡና እርግጥ ሱስ የለኝም እኔ። ቡናዎች ብዙ ሰዎች አሉ ሚስቶቻቸው የሚያሟሉ ሲሰበሰቡ ጎረቤት ያለው እኔ በቃ እንዲያረጋሉ ይገላል አጠፋል የሚላሉ። ሌላው ደግሞ ስለ ስራው እንደዚህ ሆኛል የሚለው። ሌላው ደግሞ አንዱ እንደዚህ ገንዘብ ወስዶብኝ ንከልክሏል እና ሚልክም አለ። በቡና መካከል ብዙ ወደ ሺህ የሚቆጠሩ ቃላቶች ይወረውራል። ከማሽን ቡና ሰው የጀበና ቡናን ይመርጣል አይደል? እስቲ ለምንድን ነው ተመራጭ ሆኖ የጀበና ቡና? እኔ እንትኑ ምስጢሩን ብዙም ባላቅም ምንድነው ያው የጀበና ቡና ከማሽኑ ቡና በተፈጥሮ እንግዲህ ስናው ሰዎች ሲያወሩ ያው የጀበና ቡና ሎካል እና ምርጥ እንደሆነ ነው። ለእውነቱ በሰፋ አድርገን ለእውነቱን ለምንድነው እኔ ግን እስካሁን የማሽን ቡና ጠጥቼም አላውቅም፣ ለመጠጣትም አልፈልግም። የጀበና ቡና ደስ ይላል። ቡናው ግን ቡናው ነው። ይሄ በሎካል መልክ እንትን የተዘጋጀው ነው። እሱ በማሽን የተዘጋጀው ስለሆነ ያው አብዛኛው ጊዜ የጀበና ቡና ነው የምንጠጣው። የጀበናው ቡናው አብዛኛው ጊዜ ደስ የሚለው ጀበናው በአጠገብሽ ነው፣ ማጨሰው በአጠገብሽ ነው፣ ሲኒው በአጠገብሽ ነው። ቡና የሚቀዱ ሰዎች መቀመጫቸው በሰፈር በአካባቢሽ ቁጭ ሲሉ ሰርሞኒው ራሱ በጣም ሰዎቹን ደስ ይላል። የቡና ሱሲውንም ራሱ የሚቆርጡበት አይነት ሆኖ ደስ ይላቸዋል። ስለዚህ ሰርሞኒው ራሱ የጀበናው ቡና ይበልጠዋል። ሌላው ደግሞ ይሄ ቅጠላ ቅጠል ምናምን ይሄ ሽታ ያሉ ቅጠላ ቅጠሎችን በቡና ላይ ጠላ አርገው አርቲ ጤና አዳም ምናምን ይዘው ላይ ጠላ አርገው እዚህ ማጨሳ በመካከል አስቀምጠው ሴቶች እዚህ ቁጭ ብለው ሲቀዱ በጣም ደስ ይላል። ለዛ ነው ሰዎች አብዛኛውን ጊዜ የሚመርጡት። እንደገና ደግሞ ብዙ የጀበና ቡና ሲሄድ ውድ ነው፣ እንትን ይሄ የማሽን ቡና ውድ ነው። ብዙ ጓደኞች አንድ ላይ ተሰብስበው አይጫወቱም። ጀበና ቡና ባለበት ግን ጓደኞቹ ተመሳሳይ እድሜ ውስጥ ያሉ ተመሳሳይ ሰዎች መጥተው ብዙ ቁጭ ብለው እያወሩ እየተጫወቱ ቆይተው ያንን ጠጥተው የልባቸውን ተናግረው ስለሚበተኑ በጣም ይመርጡታል። ጭሳጭሶች ቀርበው ነው ቡና መጠጣት የሚያስደስቱት? ምን አይነት ቦታን ይመርጣሉ ቡና ሲጠጡ? እርሱ ቡና ሲጠጣ መጠናን ጭስ ምናምን አልመርጥም። የለም አሁን እንዳላችሁ አሪቲ ቡና ላይ ሲጨመር ቡናው ጀበና ፊት ለፊት ተፈልቶ ሽታው ሲወጣ ከቦቱ ፊት ቡናው ጋር ባጠገብ ሲኖር ሳይጠጣም ያረከዋል።
አንዳንድ ጊዜ አሁን ቤት ቡና ሲፈላ ቡና የሚያቆሉ ሰዎች በአጠገብ ሲቆላ ቡና ሽታው ሲኖር ቤቱ ደስ እንደሚል በቤቱ ጊዜ ከሌለ እንደዚሁ ውጪ ጀበና ቡና ሲጠጣ እርከቦቱ በአጠገብ ስላለው ሲኒዎቹ እርከቦት ተሞልቶ ቁጭ ብሎ ሲኖር ጀበናው ቡና ፈልቶ ጭሱ ሲወጣ በዛው ደስ ይላል። እኔ የሌላውን ባላቅም እኔ በበኩሌ ቡና ቤት ሲሆን ነው ደስ የሚለኝ። ሴትም በመሆኔ ማምጣት ቤት ሲሆን ደስ ይለኛል። ቤት ሳበላ በቃ በጭስ ጋር የሆነ ቤቱ ሞቅ ይላል፣ ደስ ይለኛል፣ የሆነ ስሜት ይሰጠኛል። ውጪ ስፈልግ ብቻ ነው የምወጣው። አንዳንዴ የሆነ ሪላክስ ለማድረግ ስፈልግ ነው የምወጣው። ግን ውጪም ምንም ጣጣለው ደግሞ የቡና ሱስ የለብኝም። ሲንም በቀይ ሆነ በአረንጓዴ በምን ሆነ ኖርማል ነው። ሲኑን አልመርጥም። ቡና አገልጋይ ስለሆን ቡና ካልጠጣው ያመኛል። እዚህ ዶሮ ወዶ ብታስቀምጪም አልበላም ቡና ካልጠጣ። ቡና ደግሞ እንደ በሲኒ አልጠጣም። በትልቅ እንደ ውሃ ካልጠጣው አያረካኝም። ጭራሽ መጀመሪያ አይጠጡም ቡና። በጣም ሳስቸግረኝ ተውኩ። እንደገና ደግሞ ወደዚህ ስመጣ ደግሞ ቡና ለምን አጠጣም እግዚአብሔር ሰው ብሎ በውድ ጊዜ ቡና ጀመርኩ እና በዚህ የተነሳ ነው። ስለዚህ ምን አይነት ሀሳብ አንስተው መጫወት ነው የሚፈልጉት? እኔ መንፈሳዊ ነገር ነው አንስቼ የሚጫወተው። መንፈሳዊ ነገር ሌላውን ያንጻል፣ ሌላውን ይሞርዳል፣ ሌላውን ከሳተበት ወደዚህ እንዲመለስ ያደርጋል። ደንበኞቻቸውን የሚያስተናግዱ ደግሞ ምን አይነት ባህሪ ያላቸው ሰዎችን ያስተናግዳሉ? ከኛ በላይ ደግሞ ስለነሱ ባህሪ የሚያውቁት እነሱ ናቸውና ከነሱ ጋርም ቆይታ እናደርጋለን። አብሮነታችሁ አይለየን እላለሁ። እንግዲህ የተለያየ ሰው ነው ወደ እናንተ የሚመጣው። በርካታ ብዙ ደንበኞችን ነው የምታስተናግዷቸውና ምናልባት የሲኒን መልክ የሚመርጡ አሉ። አጋጥሟችሁ ያውቃል? እስቲ ምን ሀሳብ አለሽ በዚህ? አመሰግናለሁ። ያው ብዙ አይነት ደንበኛ ነው የሚመጣልን። አንዳንዱ ቀይ ሲኒ ካልሆነ በጭራሽ አልጠጣም ብሎ ብዙ የሚያመላልሱን ሰዎች አሉ። ከወሰድም በኋላ የሚመልሱ አሉ። አንዳንዱ ደግሞ መስመር ላይ ካልሆነ በስተቀር አልጠጣም፣ አሁን ሞላሹ እንዴት ነው የሚይዘው እጄ ይቃጠላል ሚል አለ። እንደዛው ደግሞ ተመሳሳይ አጠገቡ የተቀመጠው ሰውዬ ደግሞ ጎዶሎ ስትቀጂ ይሄ አልሞላም ሞልተሽ ይፍሰስ ምናምን ይላል እና በጣም የተለያየ ባህሪ ያላችሁ ሰዎች አሉ። የሚያመናጭቁ አሉ። በፍቅር ደግሞ እንደ ልጆቻቸው የሚንከባከቡ አሉ። ብዙ አይነት ደንበኛ ነው የሚመጣው። ከቀይ ሲኒ ካልሆነ ያልጠጣም ስሉ ምን ታስቢያለሽ? ማለት ለምንድን ነው እንደዚህ ያለኝ ብለሽ አስበሽ ታውቂያለሽ? ምናልባት ብዙን ጊዜ ጠይቂያቸዋለሁ፣ ግን ሁሉም የተለያየ መልስ ነው የሚሰጠው። አንዳንዱ የአርሰናል ደጋፊ ስለሆንኩ ነው ይላል፣ አንዳንዱ ደግሞ ታዝዤ ነው ይለሻል። በቃ የተለያየ ነው የሚያጋጥምልኝ ነገር። ያው አንዳንድ ሰው ሳይሞላ ማይጠጣ አለ፣ ያለ እጣን ማይጠጣልኝ አለ፣ ጤና ዳም አሪት ምናምን ከሌለ ማይጠጡት አሉ እና ያ ነገር ያጋጥምኛል ማለት ነው። የተለያየ ባህሪ ያላቸው ሰዎች ናቸው የሚመጡትና አንዳንድ ሰው ሁሉም አይደሉም። ያው ሲኒ ያው ቡና ሲቀዳ ያው እስከ ቅርጽ ማለት ነው እንደዛ ነው የሚፈልጉም አሉ። አብዛኞቹ ደግሞ ያው ቡና ይሞላልኝ ምናምን ነው የሚያስቸግሩም አሉ። ያው እንደ ባህሪያቸው እንሸኛለን። አሪፍ ነው ያው እንደዛ። አንዳንዶቹ ከቀይ ሲኒ ጋር ተይዞ ሲኒ የሚመርጡ አሉ። ቅድም አዎ ሲኒ የሚመርጡም አሉ። አብዛኛው በቀይ ነው የሚጠጡት። አብዛኞቹም በቀይ ነው የሚጠጡት። ቀይ ሲኒ ይወዳሉ። እንግዲህ ጠይቀሽ ታውቂያለሽ ለምንድን ነው ቀይ ሲኒ የምትመርጡት ብለሽ? አው አርሰናል ደጋፊዎች ነን ነው የሚሉት። አርሰናል ደጋፊዎች ነን የሚሉት። አንዳንዶቹ ያው ይረከኛል በእንደዛ የሚሉትም አሉ። በጣም መኝ ቀይ ሲኒ ብለው ሁሉ ቀን ያስቸግራሉ። ለምንድን ነው ብዬ ስጠይቃቸው አንዳንዱ እኔ ቀይ ነገር ነው የምወደው፣ ሴቶችንም ከፈለኩ ቀይ ነው፣ ስጋም ቀይ ስጋ ነው የምበላው፣ ቡናውንም በቀይ ካልሆነ አያረከኝም ይላሉ። እስከዛ እንትን እንገረማለን። እሱ ነው። ሌላ ደግሞ አንዳንዱ ደግሞ 30 ብር አይደል እንዴ ሞልቶ ካልፈሰሰ አልጠጣም ብሎ እንደገና እስከሚፈስ ድረስ የሚያቀዱ አሉ። ሌላ ደግሞ ከመስመር ካለፈ አልጠጣም የሚሉትም አሉ።
እንደዛ ነው። ከመስመር ላይ ሲያልፍ አልወድም። እኔ ማልወደው ግን ስጠጣ ስለሚፈስብኝ ሞልቶ ከተቀዳ ይፈስብኛል ወይም ከንፈሬን ያቃጥላልና ለዛ ነው እኔ ማልወደው። ሌሎቹስ? አንዱ ደግሞ ያጋጠመኝ ለሱ ሲኒ ካረክሽ በኋላ እሱ እያየ ለሌላ ሰው ከቀዳሽ ማይጠጣ ሰው አለ ጥሎ መሄድ። ለሱ ካስቀመጥሽ በኋላ እሱ ቀዳሚ ሆኖ ይምጣ ከኋላም ይምጣ ለሱ ሲኒ ካስቀመጥሽ በኋላ ለሌላ ሰው ስትቀጂ ካየ ትቶ ይሄዳል። ቡና ሲጠጣ በቡና ቦታ ላይ ቀጣይ ትውልድ ምን አይነት ነገር ማንሳት መወያየት አለበት? ምን አይነት ነገር ላይ ማውራት አለበት ይላሉ? እርሶ ምን ሀሳብ አሉት በዚህ? ቡና ሲጠጡ በአብዛኛው ጊዜ በአሁኑ ጊዜ ተማሪዎች ትምህርት እንኳን ጥለው ትምህርት ላይ ትኩረት አይሰጡም። ቡና ቦታ አንድ ከቀመጡ ሙሉ ቀን የሚውሉ ሰዎች አሉ። እዛ ፌስቡክ ምናምን እያዩ ከዛ ሱሰኛ ከሆነ እውነትም ለቡና ከመጣ ቡና ጠጥቶ ወደ ስራው ሁሉም የሚሰራበት በላይ ራሱ የሚያድግበት ቤተሰቦቹ ራሱ የሚጠቀሙበትን ሀገርም ቢሆን ተከታይ ትውልድን እንዴት መቅረጽ እንደሚችል በዛው አይነት ጊዜውን በፌስቡክ ብቻ ከሚያሳልፉ ልማት የሆነ ነገር በሚሰሩበት ራሳቸውን በሚችሉበት በፈጠራ ነገር ጊዜያቸውን ቢያሳልፉ ጥሩ ነው። አዋቂዎችም ቢሆኑ አንዳንድ አዋቂዎች እኮ ቡና ቦታ ከመጡ ቡና አንድ ሲኒ ቡና ጠጥተው ግማሽ ቀን እዚህ ቁጭ ብለው የሚውሉ አሉ። ይሄን ከሚያደርጉ ሌላ ተጨማሪ ሰዎችም የሚጠቀሙበት ቤተሰቡ የሚጠቀሙበት ላይ ራሱ የሚያድግበትን የሆነ ነገር የሚሰራበትን ጊዜ በብዛት የሚያሳልፉ ቡና ቦታ ከሚያሳልፉ ቡና ጥሩ ቢሆንም ሰርሚው ጓደኝነትን ለመወያየት ጥሩ ቢሆንም ጊዜያቸውን ግን ቡና በሚጠጡበት አሁን ሙሉ ቀን ቡና ቤት ቁጭ ብለው የሚውሉ ሰዎች ሌላ ቦታ ስራ ቦታ ቢውሉ የተሻለ ነው ብዬ ገምታለሁ። ወጣቱ ስለ ወደፊት ቢያወራ ደስ ይላል። ስለ ወደፊት አሁን ድሮ እንደው እንደ ልጅ ያለ ስለ እጣ ስንጣጣል ነበር። ወደፊት ምን መሆን ትፈልጋለሽ? ምን መሆን ትፈልጋለህ? ምናምን ብለን ስንጣጣል ነበርና አሁን ላይ ደግሞ ከዚህ ካለንበት ጀምረን አክቹአሊ ያለንበት ቦታ እንደነበረ ሆኖ ከዛ ነገ ምን መሆን እንዳለብን ደግሞ ነገያችን ላይ ለትውልድን ቦት ጥለን የምናልፈው ምንድነው በሚል ነገር ላይ ብናወራ እኔ የለም ቡና ሰዓት ላይ ገጠርም ለምሳሌ ስናድግ ቤተሰብ ቡና ሲጠጡ የፍቅር ወሬ የሰላም ወሬ የለም። ቅድም እርሱም እንዳሉት የተጣሉ ካሉ የማስታረቅ ለሀገር ለምድር መልካምን ማሰብ የለም። ታላላቆችን ታናሽ እንዲያከብሩ፣ ታላላቆች ደግሞ ታናሾችን እንዲወዱ፣ ጋይዳንስ እንዲሰጡ፣ ሊደርሺፕ እንዲሰጡ እግዚአብሔርን በመፍራት የለም። አንድ ከእግዚአብሔር በታች ደግሞ የለም ለማንኛው ቸርች አድሚኒስትሬሽን ሆነ እግዚአብሔር ለሰጠው ለመንግስትም ታዛዥ ሆኖ ለማንም ክፉን ሳናስብ ሰማይ ላይ ፈጣሪ ስላለ እሱ ሁሉን ያያል በሚለው እግዚአብሔርን በመፍራት የጥበብ መጀመሪያ እግዚአብሔርን መፍራት ነው። መጽሐፍ ቅዱስ ስለምን እግዚአብሔርን በመፍራት እግዚአብሔር ያየኛል በማለት በጽድቅና በቅድስና የታነጸ ትውልድ እንዲኖር ትውልድን የመምከር እኔ በቤተሰባችን እኔ ታናሽ ነኝ። ታላቆቼ ይመክሩኛል፣ እኔ ታላቆችን ደግሞ አከብራቸዋለሁ። ወጣቱ እንደዚህ አይነት ቦታ ላይ ሆኖ ስለ ማንቸስተርና ስለ አርሰናል ከሚያወሩ ስለ አካባቢ ልማት ቢያወሩ ስለ የእግዚአብሔር ምንነት ወይ አንድ ላይ ሆኖ ቢማሩ ነው። አብዛኛው ጊዜ በዛ አይነት መልክ ምንድነው የቀረው? ያልተሰራ ነገር ምን አለ? ውሃ ነው፣ ጤና ጣቢያ የለም፣ ትምህርት አካባቢ በሌለው ነገር ላይ ቢወያዩ መልካም ይመስለኛል።
የተለያዩ ሰዎችን እንግዲህ አግኝተን በቡና ቦታ ላይ ምን አይነት ሀሳብ ማንሳት ያስደስታቸዋል፣ ምን አይነት ነገር ደግሞ ሊወራ ይገባል በሚለው ዙሪያ ወደ እናንተ ስናደርስ የቆየነው ፕሮግራም ይህንን ይመስላል። ከፕሮግራሙ ትምህርት አግኝታችኋል፣ ተዝናንታችሁበታል ብለን ተስፋ እናደርጋለን። በርካታ ወጣቶች በማይሆን ቦታ ጊዜያቸውን ከሚያሳልፉ እንደነዚህ አይነት ቦታ ላይ ቡና እየተጠጣ ስለ ሀገር፣ ስለ ስራ፣ ስለ ተለያዩ ጉዳዮች ማንሳት መወያየት እንደሚጠቅምም ወጣቶቹም ሲያነሱ ነበር። ቪቫ ኮፊና ጉታራ ላይ ደግሞ የነበረውን ቆይታችንን እንደዚህ ያማረ ሆኖ እንዲቀርብ እነሱም ስላገዙን ከልብ እናመሰግናቸዋለን። ፕሮግራሙን በመምራት እኔ ፍሬህይወት ተስፋዬ፣ በካሜራ በኩል ሚኪያስ አሰፋ አብሮኝ ነበረ። ከሌሎች ፕሮግራሞች ጋር መልካም ጊዜ